ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ዕለተ ሐሙስ ሚያዝያ 24 2018 በኢትዮጵያ ዘመን አቆጣጠር አፕሪል 2 2026 በጎርጎሳውያን የዘመን አቆጣጠር እንደ ቀደም ተከተል የጋት አጫጭር መረጃ ወደ እናንተ ይደርሳል። የጋት ውሎ ጋት ዕለታዊ የዘወትር ፕሮግራሞቻችን እንደተጠበቁ ናቸው። ይሄ ልዩ ጋት ስፔሻል ልትሉ ትችላላችሁ። ትናንት ማታ ወደ እናንተ ለማድረስ የተዘጋጀ ነበር። እንግዲህ በአንዳንድ ቴክኒክ ጋት ጋም አንዳንድ የመብራት የምናምን የቴክኒክ ጉዳዮች አሉ፣ ከነዚህ ውስንነትም ማለት ነው። በዛ ምክንያት ነው አሁን ወደ እናንተ የሚደርሰው። ሶስት አጫጭር መረጃዎች አሉኝ። አንደኛ ሚያዝያ 24 በተመለከተ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን የመጡበት ያም በተመለከተ የግል እይታ ይሄ የኔ የግል እይታ እሱን አደርሳችኋለሁ። ሁለተኛ አይ ቲንክ የትም ቦታ ያልሰማችሁት ነው ብዬ አምናለሁ። ጋት ሚዲያ ይለያል ካል መለየት አለበት። የእውነት ጋት ሚዲያ የኔ አይደለም። ጋት ሚዲያ የሁላችን ነው። ከእናንተ የሚገኙ መረጃዎች አሉ። በእናንተ ድጋፍ ነው ሚዲያውም የቆመው። ሰው የእናንተን ድጋፍ የእናንተን መረጃዎች አስተባብሬ የመረጃ ምንጮቻችንን የትኛውን መረጃ ያለውን እናጣራለን፣ መረጃ እንሰበስባለን፣ መልሰን ደግሞ እሱን ትራያንጉሌት እናደርገዋለን፣ እናጠራዋለን፣ ከሁነቶች ጋር እናገጣጥመዋለን፣ ፓተርኖችን እናያለን። ሰው ይሄ መረጃ ለጋት ሚዲያ ቤተሰቦች ቢደርስ ለዛውም በቀዳሚነት ቢደርስ ሊኖር የሚችለውን አዎንታዊና አሉታዊ ሚና መዝነን ነው ወደ እናንተ የምናደርሰው። በዚሁ አጋጣሚ ስቱዲዮ የተዘጋጀ ስቱዲዮ ስለሌለን እንጂ ጽሁፍ በማቅረብ የተለያዩ ሀሳብ አስተያየቶች በመስጠት አብረውኝ የሚሰሩ ሰዎች አሉ። የመካከለኛው ምስራቅን የኢትዮጵያን የፖለቲካ ሁኔታ አደረጃጀት በተመለከተ መዋቅረን ጽሁፎች የሚያቀርቡልኝ ሀሳቦች ይሄ ቢታይ ይህንን የምንወያያለን። ሰው ኤርትራ የመጨረሻ ማስጠንቀቂያ ተሰጣት ይላል ርዕሱ ላይ እንዳያችሁት። ማን ነው ማስጠንቀቂያ የሰጠ? በምን ምክንያት? እንዴትስ ነገሩ ኢንተርቴን ተደረገ የሚለውን በዛ ዙሪያ መረጃ ሰጣችኋለሁ። የመካከለኛው ምስራቅ አዳዲስ ዲቨሎፕመንቶችን በተመለከተ አጭር መረጃ ሰጣችኋለሁ። ዘወትር እንደምታደርጉት ላይክ አድርጉ። እናንተ በብዛት ስታደርጉ ተደራሽነታችን ይጨምራል። ሸር አድርጉ ባላችሁ የግንኙነት አውታር ፌስቡክ ላይ፣ ትዊተር ላይ፣ በቴሌግራም በግሩፖቻችሁ። ጋት ሚዲያን በሱፐርቻት በሱፐር ታግስ ደግፉ። ያ ድጋፋችሁ ተጠናክሮ ይቀጥል። የጋት ሚዲያ ሜምበር ብትሆኑና ከትንሽ ሳንቲም ጀምሮ ድጋፍ ብታደርጉ ደግሞ የበለጠ አስተማማኝ መረጃ ወደ እናንተ ለማድረስ ይረዳናል። ይህን ካልኩኝ የመጀመሪያው እንዳልኳችሁ ሚያዝያ 24 2010 ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አስቀድሞ በነገራችን ላይ እንግዲህ ለውጥ ኦቨርናይት አይመጣም። ለውጥ ድምር ነው። ለውጡ የከሌ ነውም አይባልም። እንደው ንቀልልን ይህን መንግስት ብሎ ከጸለየው ጀምሮ እስከ ህይወት መስዋዕትነት የከፈለው ሁሉ ነው። ለውጥ ድምር ነው። አግሪጌት ነው ለውጥ። ሰው ከ83 በፊት የነበረው የለውጥ መሻትም ከ83 በኋላ ያለውም በጣም በዋነኝነት ተቀጣጥሎ 1997 በጣም የለውጥ ፍላጎት መጣ። እሱ እየተሽከረከረ ያለ የ97ን ውጤት ያው በሚሆን አተረፈው ኢህአዴግ። ከዛ አልሸባብን ለማጥፋት እስላማዊ ህብረትን ለማጥፋት የሚባል ወደ ሞቃዲሾ ሄደ። ከዛ አእምሯችን የውስጥ ጉዳይ ቀረና ወደ ውጭ ሆነ። 93 ትልቅ የለውጥ ፍላጎት ነበረ። ፓርቲ ውስጥ መሰንጠቅ ያመጣው ህዋትንም ብአዴንም ኦህዴድንም ደህዴንም ነካክቶ ያለፈው ግን አዲስ ኃይል ሆኖ አሸንፎ ወጣ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ። ዘንድ ፖሊሲዎች ዲዛይን ተደረጉ። በአብዮታዊ ዲሞክራሲ የፖለቲካ መስመራችን፣ ልማታዊ መንግስት የኢኮኖሚ መስመራችን ተብሎ በዛ ውስጥ ስልጣን የብሔር ብሔረሰቦች ሆኖ ኢኮኖሚውን በተመለከተ ደግሞ መንግስትም ባለሀብቱም ግን መንግስት ቀዳሚ የሚሆንበት ነው በሚል ያ በራሱ ልማታዊ መንግስት ዲቨሎፕመንታል ስቴት የሚባል በራሱ ችግር አለው እያልኩ አይደለም። ግን
ልማታዊ መንግስት በብሔር ፖለቲካ ሲሆን ሊያመጣ የሚችለውን ነገር የምታውቁት ነው። አገራዊ ብሔርተኝነት በጸደቀበት which means መሰረት ላይ በቆመበትና በዛ ሁኔታ ቢሆን ደቡብ ኮሪያ ልማታዊ መንግስት ነው ያመጣው፣ ጃፓን ልማታዊ መንግስት ነው፣ ስዊድንም ብትሉት ራሱ ቻይና የልማታዊ መንግስት ነው። አገራት በነገራችን ላይ አሁን እኮ የምናየው የሜክ አሜሪካ ግሬት አጌንም ሰም ዲቨሎፕመንታል ስቴት አለው። መንግስት ቀዳሚ ይሁን ዲዛይን በማድረግ ለምሳሌ አሁን ያለው የመደመር መንግስት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት መንግስት የልማታዊ መንግስት ኮምፖነንት አለው። አሁን የመደመር ኦኬ፣ ወደዚህ አይነት ነገር አይደለም መረጃ መስጠት እንኳን የምፈልገው። ኤኒዌይስ ግን የመደመር መንግስትም የልማታዊ ኮንሴፕት አለው፣ የካፒታሊዝም ኮንሴፕት አለው፣ የሶሻሊዝም ኮንሴፕት አለው። የሶሻሊዝም ኮንሴፕት ስላለው ነው በቢሊየን መድቦ ተማሪዎችን የሚመግበው ቁርስ፣ ምሳ በቢሊየን መድቦ የምግብ ማጋራት በሚል አረጋውያን አቅመ ደካሞች ቢያንስ በቀን አንድ ምግብ 1 ሚል ይመገቡ የሚለው የሶሻሊዝም የዌልፌር ስቴት ኮንሴፕት ስላለው ነው ቤቶችን እየገነባ ለድሆች የሚሰጠው እያልን መሄድ እንችላለን። የልማታዊ መንግስት ኮንሴፕት ስላለው ነው ደግሞ አሁን ዛሬ ሰው አንዳንዶች ይመጡና ሎጅ ምን ይሰራል በየቦታው ምናምን ደንቢ ሎጅ፣ ጎርጎራ ሎጅ፣ ሎጎ ሎጅ ወዘተረፈ ይህንን እኮ አንድ ባለሀብት ሊሰራው ይችላል ይላል። ለምን አልሰራውም ታዲያ? አላማው እሱን ሎጅ መስራት አይደለም። ያንን አካባቢ የልማት ማዕከል የስበት ማዕከል ለማድረግ ባለሀብት ፍለጋ ልትሄድ ነው። ቱሪዝሙን ልታቆይ ነው። የቱሪስት አትራክሽን ልታመጣ ነው። እዛ አካባቢ የማዕድን ሀብት ልትሰራ ነው። እዛ አካባቢ ትልልቅ የልማት ስራ ሰራ እንግዶች የሚያርፉበት ሰው ሀብት እየሳብክ ነው። አንድ ብቻ ዝም ብሎ ሎጅ አይደለም የተሰራው። ኤኒዌይስ ልማታዊ መንግስት በራሱ ፈተና ነው እያልኩ አይደለም። በዛ በልማታዊ መንግስቱም ኢህአዲግ ያስመዘገባቸው በተለይ በመንገድ፣ በትምህርት፣ በቴሌኮም ኢንፍራስትራክቸር የተገኙ ውጤቶች አሉ። ውጤቶቹ የኛ ናቸው። የጎደለ ግን አለ። ያ ጉድለቱ ልማታዊ መንግስት በራሱ ችግር ሆኖ አይደለም። ብሔርተኝነት ካለ የከረረ ብሔርተኝነትና ተቃርኖ ባለበት መንግስታዊ መዋቅር ውስጥ ገንዘብ የመንግስት ገንዘብ በቦርሳ የያዘው አካል ለኔ ለሚላቸው ሰዎች ማደሉ ማከፋፈሉ አይቀርም፣ የስልጣን ጉዳይ ስለሆነ። ያ ደግሞ ከኢትዮጵያ የቆየ ስሪት አንጻር ተቋሞቻችን የሚገነቡት ለስርዓት ነው። ለምሳሌ የኢትዮጵያ መከላከያ ሰራዊት አብዮታዊ ዲሞክራሲ ምን ይላል? በቀዩ መጽሐፍ በሚባለው ላይ ይሄ ሰራዊት የተገነባው አብዮታዊ ዲሞክራሲን ለመጠበቅ ነው ይላል። ስለዚህ የኢትዮጵያ መከላከያ ሰራዊት የመጨረሻ የስርዓቱ ዋሻ መሆኑን ልናሳያቸው ሙከራ አደረግን ይላል ደግሞ በረከት ስምኦን በጻፈው መጽሐፍ። ዞሮ ዞሮ የኢትዮጵያ መከላከያ ሰራዊት ዘብ ነው፣ ደህንነቱ ዘብ ነው። የብልጽግና መንግስት አሁን በስርዓት ያለው መንግስት ስለምደግፈው ስለማልደግፈው እሱን እንተወው። ቢያንስ ግን ሪትን በሆነ ዶክመንት ይሄ ሰራዊት የብልጽግና ዘብ ነው የመደበር ዘብ ነው አይደለም የሚለው። ይሄ ሰራዊት የኢትዮጵያ ዋሻ መከታ ክንዷ ነው። የተመረጠው መንግስት ነው የሚያገለግለው። ብልጽግና ከወደቀ ከተመረጠ ከብልጽግና ጋር ይቀጥላል። ብልጽግና በድምፅ ከተሸነፈ ግን ከአዲሱ ጋር ይቀጥላል ነው በተደጋጋሚ የሚሰጡ ስልጠናዎች እና ግራንድ ዶክመንቱም እሱን ነው የሚለው። ያ የለውጥ ሀሳብ ያ ምንድን ነው እየተደመረ መጣ። ከዛ በኋላ በዚህ በማስተር ፕላኑን ተከትሎ በየአካባቢው ያለው የማንነት ጥያቄዎች፣ የኢኮኖሚ ጥያቄዎች፣ የፍትሃዊ ጥቅም ጥያቄዎች እየተንከባለለ ነው የመጣው ለውጡ። ወደኋላ ሂዶ በ66 ደርግ ባመጣው መፈንቅለ መንግስት የተቀየሙ ሰዎችም ተቃውሞውን አሜሪካን በየቦታውም ሂደው አንዴ ኢዲዩም ሆነው ምናምን የዘውድ ምክር ቤትን ብለው ሲያደርጉት ይኖራል። ዘንድ ከ60 እንደገና ደርግ ደግሞ ያሳደዳቸው ሰዎች አሉ። በባሌም በቦሌም በጎንደር በከሰላ በሱዳንም በተለያየ ቦታ ያሰራቸው የጨፈጨፋቸው የገደላቸው አሉ። ያ ሁሉ ቅሬታ አለ። እሱ ተደማምሮ ኢህአዲግን አመጣ። በኢህአዲግ ደግሞ ዲሳቲስፋይድ ይሆናል። ራሱ በኢህአዲግ ውስጥ የተፈጠረ ቅራኔ ቅድም ፓርቲ እስከ መሰንጠቅ ያልኳቸው እነዚያ ተደማምረው ወጣቶች ዋጋ ከፍለውበት ሁሉም እንዳልኳቸው በለውጡ መምጣት ከውስጥ ያለው በዋነኝነት ፈልቅቆ ቢወጣም እና ፈልቅቆ ወጥቶ
ኢትዮጵያንም ቢያተርፍም እና ወደ ሪፎርም ቢገባ ሁሉም ኢትዮጵያዊ ለውጡን አምጥቷል። ሁሉም ለውጡን ካመጣው የለውጡ ባለቤት ሁሉም ነው። ይህን ለውጥ ደግሞ መጠበቅ ያለበት የነበረበትም የሚኖርበትም የለውጡ ባለቤት የኢትዮጵያ ሕዝብ ነው። ይህን ግን በተለየ መንገድ ሸፕ ለማድረግ የሞከሩ በመዋቅር ውስጥ ያሉ፣ በመንግስት ውስጥ ያሉ፣ በፓርቲ ውስጥ ያሉ በራሱ የሪፎርም ክፋቱ ሌባውንም ሽፍታውንም ትናንት የገረፈህ ያሰቃይህም አብሮ ተደምረናል፣ ተለውጠናል፣ ቀጥለናል ብሎ መቀየሩ ነው። ህዝብ ደግሞ ምንድን ነው የሚያይ? እንዴት ይሄ ሰውዬ ትናንት የነበረው አይደል ዋትስ ኒው ይልሃል። በተለይ በአንዳንድ አካባቢዎች ደግሞ የትናንቱ ሰዎች ባሉበት ከመሄዳቸው በላይ ባሉበት መሄዱ በራሱ የሪፎርም መሰረታዊ ጉዳይ ነው። ለመጥለፍ ለመቀልበስ ጥረት ያደረጉበት ሁኔታ አለ። በዚህ ውስጥ ኮሮና በሰሜኑ ሀገራችን ክፍል በታሪክ ምናልባት የተወሰኑ ፓርቲዎች አድርገውታል። ከስልጣን ከተገፉ በኋላ ተመልሰው ከተገፉ ሲባል ራሳቸውንም እኮ ያካተተ ነው፣ ሪፎርም ነው። ግን የበላይነት የለመደ እኩልነት አልመቻቸው ብሎ ድጋሚ ጦርነት ተነሳ። የሰሜኑ ጦርነት ፖለቲካችን የተሳከረ ነው እንዳልኳችሁ። ከእስር ቤት የተፈታውም ከውጭ የገባውም ያ ሁሉ ሲመጣ የየራሱ ፕላን ይዞ ነው የመጣው። ብቸኛ የራሱን የለውጥ አምጪ አድርጎ እስር ቤት የነበረውም ሲፈታ በእኔ ትግል ነው ይላል። ውጭ ላይም ታግዬ 4 ኪሎ ልገባ አንዴ ተከዜ ሞልቶብኝ ነው፣ አንዴ ይጉደልብኝ፣ አንዴ እናቴ መቀነት አደናቀፈኝ ወዘተረፈ ሲል የነበረው ለውጥ ከመጣ በኋላ ተጋብዞ የመጣው ምን የነኝ ለውጡ በቃ እልል ብላችሁ ተቀበሉ፣ ስቴዲየም ተሰለፉልኝ ወዘተረፈ አርጉኝ። ሁለት መንግስት አለ ይላል አንዱ የጭሮ መንግስት፣ አንዱ 4 ኪሎ ያለው መንግስት፣ ሌላው ደግሞ የለም ወሳኙማ ነገር እኛንን የባህር ዳሩ መንግስት ነው ይላል። ሌላው ደግሞ የለም ሌላው እኮ እየተተራመሰ ነው ወሳኙ የመንግስት አካል ያለው እዚህ መቀሌ ያለው ነው ብሎ በየሳምንቱ ሰልፍ ያደርጋል። ያ ሁሉ የተሳከረ መንፈስ ሲደመር ገና ከጅምሩ ለውጡን ለመቀልበስ ሚያዝያ 24 የመጣለው ሰኔ 16 የነበረው የምታውቁት ነው። ግጭት በሶማሌ አዲል ሊያደርገው የምታውቁት ነው። ሲዳማ ክልል መሆን አለብን በሚል የተፈጠረውን አትሮሲቲ፣ ወላይታ በተደጋጋሚ ይደረግ የነበረው ሰልፍ ኢቨን እና ከዛ ባለፈ ደግሞ የከረረ ብሔርተኝነት በተለያየ ቦታ ኮንቴንት ተደርጎ የነበረው ወጣና ያው የለውጥ ባህሪው ስለሆነ ያ እንዳለ ቢሆን በየቀኑ ሰልፍ የሆነው ሰልፍ ይወጣል፣ የሆነ ይመጣል። ተው ይሄ የያዝነው መንገድ የተሳከረ ነው የሚል አልነበረም። ያ ሁሉ ተደማምሮ በዚህ ሁሉ ፈተና ግን ቆራጥ በሆነ አመራር ሰጭነት ኢትዮጵያ ሌላውን እንቶ ግድ የለም አንድ መሰረታዊ ፋክት ግን እናምጣ። ስለ ቀይ ባህር ያነሳ ምንድን ነበር የሚባለው? ሌላውን እንቶ ወዳጆቼ፣ አህዳዊ፣ ትምክተኛ፣ ነፍጠኛ። እደግመዋለሁ። ስለ ቀይ ባህር፣ ስለ ባህር በር ኢትዮጵያ ወደብ ያስፈልጋታል በየትኛውም መንገድ ያለ ሁሉ ምንድን ነበር የሚባለው? ትምክህተኛ፣ አህዳዊ፣ ጨፍላቂ፣ የሰውን ሉዓላዊ ግዛት ለመውረር የሚሞክር። ይሄንን ደግሞ ምርጫ ግንቦት 7 ምርጫ ሊደረግ ሚያዝያ ላይ አብዮታዊ ግንቦት 7 1997 ምርጫ ሊደረግ ሚያዝያ 27 አብዮታዊ ዲሞክራሲ በሚል ቅጹ ኢህአዴግ ባወጣው ጽሑፍ ምን ይላል? ተቃዋሚዎች በወረራ ወደብ ማስመለስ ይፈልጋሉ። ከዛ ጨለማ ወጥተን ነው ዛሬ ኢትዮጵያ የባህር በር ያስፈልጋታል ወደሚል ደፋርነት የታሪክን ዑደት ወደ ቀየረ ሁኔታ የገባ ነው። ቢያንስ ለውጡ የኔ ነው እንበል። ጭራሽ ትናንት ግን የባህር በር ያስፈልገናል በሰጦ መቀበል በተለያየ መንገድ ስልጣን ከያዝን ይህንን ነው እናረግ ይሉ የነበሩ ጉግማንጉጎች ዛሬ ጭምብላቸውን አውልቀው የለም የባህር በር አጀንዳ ማስቀየሻ ነው እያሉ ነው። ወሳኙ ነገር የባህር በር ዳግም ወደ ኢትዮጵያ የፖለቲካ መድረክ ተመልሷል። እርግጠኛ ሆኜ የምነግራችሁ ከፈጣሪ ጋር በአጭር ጊዜ ኢትዮጵያ የባህር በር ባለቤት ትሆናለች። ቀይ ባህር ጋር ትዋሰናለች። ሌላው ስንዴ ነው። ኖ ከስንዴ በፊት የታላቁ የኢትዮጵያ ህዳሴ ግድብ ነው። በኮሮና በጦርነትም
በተለያየ እርስ በርስ ግጭትም በኢኮኖሚ ፈተናም ያው ሁሉ ፈተናው ነው ግን ተናንቆ ካሳጊታ ጦርነት እየተመራ ደብረ ብርሃን ማዘዣ ሆኖ እነሱ አጣዬ ደርሰው ያ ሁሉ ነው ሾፌሮች እየሞቱ ሳቦታጅ እየተሰራ የነበረ ሳቦታጅ ህዳሴ ግድብ ላይ ሰራተኛ ለማሳመጽ ጥረት እየተደረገ ያ ሁሉም ፈተና ተናንቆ ዛሬ የኢትዮጵያ ህዳሴ ግድብ ተጠናቆ አልቆ ኃይል እያመነጨ ነው። ህዳሴ ግድባችን ፌታ ኮምፕሊ በራሱ ያለቀ ሆኖ አሁን ኢትዮጵያ ማርሹን ቀይራ 3 ግድብ በታላቁ የአባይ ወንዝ ላይ ሊገነባ ነው ብላ ጫራት አውጥታ አጀንዳውን አባይ ተረስቷል። ይህ 3ቱ ግድብ ነው። እሱን ደግሞ ጫራታውን ተከትሎ ደግሞ የሚመጣ ድርድር ሲኖር እሱን ወደ ቀይ ባህር መዳረሻም ይኖራል። ሞዳሊቲዎችም አሉ። ኤኒዌይስ ሌላው ማዕድን ነው። ማዕድን እንደ ከርስ ይታይ ነበር። ከማዕድን ላይ የተመረኮዘ እድገታችን ምናምን ተብሎ እነ ኮንጎ ደች ዲዝዝ ወዘተረፈ እየተባለ በስትራቴጂክ ዶክመንቱ ላይ በኢህአዴግ የማዕድን ስትራቴጂ ፖሊሲ ላይ የተቀመጠ ነበር። ዛሬ ማዕድን ብቻ የማዕድን ዘርፉ ብቻ ኢትዮጵያ ከተወሰኑ ዓመታት በፊት በአጠቃላይ የውጭ ምንዛሬ ቡናው፣ ጫቱም፣ ምኑም ሰሊጡም ተሽጦ ታገኘው የነበረውን ገቢ ብቻውን የማዕድን ዘርፉ እየመራ ነው። በቀጣይ 4-5 ዓመታት ውስጥ እደግመዋለሁ፣ በቀጣይ 4-5 ዓመታት ውስጥ ማዕድን ዘርፉ ብቻ በአመት $10 ቢሊዮን እንዲያስገኝ እየተሰራ ነው። ለዚህ የፖታሽየም ዘርፉ የኢትዮጵያ ኢንቨስትመንት ሆልዲንግ የብረታ ብረት ማዕድኑ ተጨማሪ የወርቅ ምርቶች አሁን ውል የተፈረመባቸው ወደ ስራ ላይ የሚገቡ ወለጋ አካባቢ ያለው ህዳሴ ግድብ ጋር ያለው የኩምሩክ ተጨማሪ ጉጂ እየተሰራ ያለው የታንታለም ማዕድን የኤሌክትሪክ ኤንዌይስ ግዙፍ የሆኑ ቢያንስ ዛሬ 2026 ነው ያለነው። በ2030 እድሜ ጤና ይስጠን ከ3 ዓመት በኋላ የኢትዮጵያ የማዕድን የውጭ ምንዛሬ ብቻውን $9 ቢሊዮን ይደርሳል። በ2036 እስከ $25 ቢሊዮን የኢትዮጵያ አየር መንገድ እያያችሁ ነው። $12.5 ቢሊዮን ነው የሚፈጀው። የመጀመሪያ ዙሩ የሚጠናቀቀው የተቀመጣለ በ2030 የዛሬ 4 ዓመት የመጀመሪያ ፌዝ ተጠናቆ በረራ ይጀምራል። የቻይና ባንኮች ፍላጎታቸውን ገልጸዋል። ስንዴ፣ የከተሞች ልማት ከከረረ ብሔርተኝነት በዚህ 8 ዓመት ውስጥ ወደ አንድነት እየመጣን ነው። በጋት ሚዲያ ፊት ነግራቸዋለሁ። ገዱ አንዳርጋቸው አማራ ክልል በነበሩ መድረኮችም ይሁን ባለኝ መረጃ ጠቅላይ ሚኒስትሩ በሚጠሯቸው ስብሰባዎች እጁን በወጣ ቁጥር ጀዋር መሐመድ ይታሰር የሚል ነበር ጥያቄ ያቀርብ የነበረው። እደግመዋለሁ። አማራ ክልል በመራቸው መድረኮች እኔም በተገኘሁበት 1-2 መድረክ ባለኝ አስተማማኝ መረጃ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋርና ከካቢኔያቸው ጋር በሚኖር ስብሰባ ጀዋር ካልታሰረ ሞቼ እገኛለሁ አንዱ የአማራ ህዝብ ጥያቄ ይሄ ነው ሲል የነበረ ሰው ዛሬ ሽታዬ እየተባሉ ተዛዝሮ በየሚዲያው እየቀረቡ ነው። ትናንት ኦነግ ሸኔ ጋር መነጋገር የማርያም ጠላት ነው፣ በፍጹም ዝግ ነው። ከኦነግ ጋር መነጋገር፣ ከህዋት ጋር መነጋገር የአማራ ህዝብ ደም ላይ መቀለር ነው ሲሉ የነበሩ ኃይሎች ዛሬ ከነዚህ ጋር እየተነጋገሩ ነው። ለጥፋትም ቢሆን በኢትዮጵያ ማዕቀፍ ውስጥ እስካለን አብረን መስራት አለብን ወደሚል እየሄዱ ነው። ዛሬ በትግሬ በሚያቀርብበት ሚዲያ የቀረበ አማራ ውግዝ ከማሪው ሲባል ከነበረው ዛሬ በሰልፍ ተሰልፈው የትግራይ ወንድሞቻችን በሚመሯቸው ሚዲያዎች እየተገኙ ነው። ይሄ አንድ ለውጥ ነው። ትናንት በአሜሪካ ጎዳናዎች፣ በአውሮፓ ጎዳናዎች ሰልፍ ይወጣ የነበረው አማራው ለብቻው ይወጣል፣ ትግሬው ለብቻው ይወጣል፣ ኦሮሞው ለብቻው ይወጣል። ምንድነው ነበረ? አማራው የራሱ አረንጓዴ ቢጫ ቀይ ብቻ ባንዲራ ይዞ፣ የትግሬ ሰልፈኞች የትግራይን ባንዲራ ይዞ፣ አሁንስ በጋራ ሰልፍ እየወጡ ነው።
ተጎዳን ብለውም ይሁን ተጠቀምን ብለው ያንን እንግዲህ እንደምታውቁት ነው። እንዲያውም ጭራሽ ኤርትራውያንም እየተጨመሩ ነው። መደመሩ አይቀሬ ነው። በእርግጠኝነት እድሜ ጤና ይስጠን ተጨማሪ 8 ዓመት ከመጣ ይሄ የከረረው ብሔርተኝነት በሙሉ እየሟሟ ብሔርተኝነት ኖስታልጂያ ትዝታ ይሆናል። የብሔሮች ጥቅም፣ መብት፣ ፍላጎት ጥያቄ ግን ሳያቋርጥ መመለስ አለበት። በዚያ ጥያቄ ጭምብል ውስጥ የችግሩን ቁልፍ ተሸክመው የችግሩን ጋን ቁልፉን ተሸክመው መፍቻውን አርቀው የሚጥሉ ነጋዴዎች ግን በእርግጠኝነት እንደ ካሚንግ ይርስ እየሰለሉ እያለቁ ይሄዳሉ። እነዚህ በሙሉ የሚያዝያ 24 ፈተናዎች፣ እድሎች፣ ትሩፋቶች ናቸው። መሰራት ያለበት ግን አሁንም ወደ ዝርዝር ጉዳይ ከዚህ በላይ መሄድ የለብኝም። አሁንም ግን እንደ ፓርቲ፣ እንደ መንግስት፣ እንደ መዋቅር መሰራት አለበት። ሪፎርም ነው የተካሄደው። የሪፎርም ፈተናው በጣም ከባድ ነው። ኢትዮጵያ ውስጥ በአብዛኛው ሪፎርም አካሄደን አናውቅም። አብዮት ነው የመጣው መንግስት። ለምሳሌ ኢህአዴግ መጣ፣ ደርግን ጥሎ በሙሉ መከላከያውን ኤቭሪቲንግ አፍርሶ ፍሮም ስክራች ነው የጀመረው ከዜሮ። የራሱ ፈተናዎች አሉ፣ የራሱ ደግሞ እድሎች አሉት። ሪቮሉሽን እድል አለው፣ በጣም ጠቃሚ እድል አለው፣ እኛና እነሱ የሚል ያመጣል። ሪፎርም ግን ትናንት የገረፈ፣ ትናንት ያሰረ፣ ትናንት ያሰቃየ፣ ትናንት ያንጓጠጠህ፣ ትናንት በህዝቦች መብትና ጥቅም ላይ የቀለዱ ያስቀለዱ፣ የገረፉ ያስገረፉ ሁሉ አብረው ነው የሚቀጥሉ። እነዚያ የሚፈጥሩት ነገሮች አሉ። ዞሮ አዳዲስ አመራሮችን ወደፊት ማምጣት፣ ችሎታ መሰረት ማድረግ፣ የፖለቲካ የፓርቲ የኢትዮጵያ በአብዛኛው የፓርቲ ፖለቲክስ አገር ያለበት ሀገር ነው። እሱን በደንብ መስራት ለምሳሌ ለውጡ የመጣ ሰሞን በተለየ ሁኔታ ለሚጃምፒት ስለዚህ እሱን ማድረግ ያስፈልጋል። ዞሮ እኔ ፐርሰናሊ ባለው ለውጥ እጅግ በጣም ደስተኛ ስለሆንኩኝ መፈታት አለበት የምላቸው ጉዳዮች እንዳሉ ሆኖ እንኳን አድረሰን እንኳን አድረሳችሁ። በእርግጠኝነት ኢትዮጵያ አሸንፋለች፣ ታሸንፋለች። እሱን ካልኳችሁ ቀጣዩ ሁለተኛው ለኤርትራ የመጨረሻ ማስጠንቀቂያ ተሰጣት የሚል ነው። ከዛ በፊት የትም ያልተዘገበ የትም ያላያችሁት ሰዎች ዝም ብሎ በግራ በቀኝ ያዝለቀቅ የሚያደርጉት ከፌዴራል መንግስትና በህዋት መካከል ድርድሮች ተካሂደዋል ብያቸዋለሁ። ድርድሮች መካሄድ ብቻም ሳይሆን ስምምነት ተደርሷል። ተፈናቃዮች እንዲመለሱ፣ የበጀት መልቀቅ፣ የህግና ስርዓት ማስከበር፣ የፕሪቶሪያ ስምምነት ሳይሸራረፍ በሚተገበርበት ሁኔታ፣ ሌሎችን ደግሞ ልዩነቶች ተብሎ የተቀመጡት ለምሳሌ ተፈናቃዮች መመለስ እንዳለበት ሆኖ የወልቃይት ጠገዴ ሰቲት ሁመራ ደግሞ አስተዳደራዊ መዋቅሩን ፈርሶ እኛ ሁኑኑ መቆጣጠር አለብን የሚሉ ልዩነቶች አሉ። እነዚያ ደግሞ የግጭት ምንጭ ላይ ሆኑ ይልቁኑ ተከታታይነት ያለው ወጥነት ያለው ድርድር ሊካሄድ ይህንን ድርድር ወደ ስምምነት ወደ ማቀፍ መልሶ ግንባታ በተለይ የዲዲአር ጉዳይ የፕሪቶሪያ ስምምነት ሳይሸራረፍ ሊተገበር ወደ ስምምነት ተደርሷል። ይህንን ያደራደረው በኢትዮጵያ ያለው የአውሮፓ ህብረት ዘንድ ይህን ካደራደረ በኋላ ኤምባሲዎች አሉበት። በዋነኝነት አምባሳደሮች ጎላ ብለው የሚታዩ አምባሳደሮች አሉ። ይህን ለማደናቀፍ በህዋት በኩል እንቅስቃሴ አለ። አዎ። ተስማምቶ ወደ ስራ ለመግባት የሚፈልጋለ። አዎ። የለም ዘመቻ አሁን በቀጣይ ታያላችሁ። በዚህ ይጀመራል። አሁን ሌተናል ጀነራል ታደሰ ወረደ እንደዚህ ያደረጉ። እንግዲህ ጀነራል ታደሰ 6 ቀን ነው የሚቀራቸው፣ ሚያዝያ 30 ያልቃል። እሱም አንድ የተወሰነ ውሳኔ ያለ ትራያንጉሌት ለማድረግ ነው። እሱንም አፕዴት አደርጋችኋለሁኝ። ሌተናል ጀነራል ታደሰ ወረደ ተፈናቃዮች ሊመለሱ ነው፣ ይህንን ወሰኑ። በህዋት በኩል ተፈናቃዮች ከመመለሳቸው በፊት ጠለምት ላይ ችግር ፈጥረው ከዚህ ቀደም ወደ ጠለምት የተመለሱ የትግራይ ወገኖቻችንን መልሶ የማፈናቀል አሁን ደቡብ ትግራይ እንኳን ይሄ አላማጣ ምናምን እንኳን እነሱ ስለተቆጣጠሩት እከሌ ያፈናቀላቸው ማለት አይችሉም። አሁን ያለቻቸው እቺ ጠለምት አካባቢ ነው ለማፈናቀል፣ በሌላ አካባቢም ችግር ለመፍጠር
እሱን እንቅስቃሴ ማድረጋቸው አይቀርም። መፈንቅለ መንግስትም ለመፈጸም በተለይ አቶ ጌታቸው አሰፋ የቀድሞ የብሔራዊ ደህንነት የሚመራው እሱ አለ። ዞሮ ዞሮ የአውሮፓ ህብረት በቁርጥ ይሄን ከወሰነ በኋላ አንደኛዋ ወሳኝ የህዋት ኢኔብለር ጦርነት እንዲነሳ ጎታች ገፍ የሆነችዋ ኤርትራ በመሆኗ የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ ዶክተር አኔት ዌበር ኤሪትሪያ አስመራ ሄደው ነበር። አሁን ኤርትራ አስመራ ከሄዱ በኋላ ለወትሮ ማንም ሲሄድ የሚዘግቡ ሰዎች የማነ ገብረ መስቀል በሉት ኦስማን ሳላህ የውጭ ጉዳይ ሚኒስትሩ አንዳቸው በዚህ ጉዳይ ላይ አላወሩ። ዶክተር አኔት ዌበር የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ ወደ አስመራ መጣች ብለው አልዘገቡም። ከዛ ይልቅ አንድ ናቅፋ ፕረስ የሚባል ዘገበው። ምን ብሎ ዘገበው ካላችሁኝ ምንድን ያለው? በኤርትራና የአውሮፓ ህብረት ተወያዩ ይላል። ምን ተወያዩ ብላችሁ ብትጠይቁ ምንድን ነው የሚለው? ዜና ዲፕሎማሲ ይላል ናቅፋ ፕረስ ትናንት ነው ያወጣው። ፍሉይ ልዩ ህብረት አውሮፓ ኣብ ቀርኒ አፍሪካ ምስ ላዕለዎት ሰብስልጣን መንግስት ኤርትራ ንክልተኣዎ ዝምድና ሰላም ጸጥታን ዞባና አትክሮም ዘትዮም ይላል። ምንድን ነው ያው ትርጉም በስለሽ እንዳትሉ ልተርጉምላችሁ። የዲፕሎማሲ ዜና ይላል። ፍሉይ ልዩ ህብረት አውሮፓ የአፍሪካ ፍሉይ ልዩ ማለት ነው፣ ለሁሉ ልኡክ ነው። ህብረት አውሮፓ የአፍሪካ ህብረት የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ ወደ ኤርትራ ፍሉይ ልዩ ህብረት አውሮፓ ኣብ ቀርኒ አፍሪካ ምስ ላዕለዎት ሰብስልጣን መንግስት ኤርትራ ንክልታዊ ዝምድና የሁለትዮሽ ግንኙነት ሰላም ጸጥታን ዞባ የቀጠናው የሰላምና ጸጥታ ሁኔታ አትኪሮም ዝትዮም አትኩረው ተነጋግረዋል ይላል። ቀጻል ሐናጺ ጽምዶ ኣብ ሞንጎ ኤርትራና አውሮፓ በቀጣይ ጽምዶ ያው ማለት ግንኙነት ነው፣ ግንባር ጥምረት እና በቀጣይም በኤርትራና በአውሮፓ ህብረት መካከል ያለውን ግንኙነት አጠናክረው ለመቀጠልም ተስማምተዋል ይልና ኤርትራ ኣብ ቀይ ባህርን ቀርኒ አፍሪካን ሰላምን ኤርትራ በአፍሪካ ቀንድና በቀይ ባህር ሰላም ጸጥታ ነው ራሱ ከመሆን ምርግ ጋር ለማረጋጋትና ለማስከበር ለማስፈን ሰላም ኣብ ምድንፋ አቢ ተራ ትጫወት ወሳኝ ሚና ትጫወታለች ይላል። ናቅፋ ፕረስ ነው የዘገበው። እንዳልኳችሁ ለወትሮ የኤርትራ አይኗም ጀሮዋም አፏም ሁሉ ነገሯ የሆነው የማነ ገብረ መስቀል አይቶ እንዳላየ ነው ያለፈው። አንድ በሉ ኦስማን ሳላህ አብረዋት ፎቶ ተነስተዋል፣ ተወያይተዋል። ኦስማን ሳላህ አብረው ፎቶ ተነስተዋል። ውጭ ጉዳይ ናቸው እኮ። እና አኔት ዌበር ምን አለች? ኢንጌጂንግ ኤንድ ኮንስትራክቲቭ ዲስከሽን ኢን አስመራ ኦቨር ዘ ላስት ዴይስ በባለፉት ቀናት በአስመራ ወሳኝ በሆኑ መሰረታዊ ጉዳዮች ላይ ተወያይተናል። delighted to continue the dialogue on key regional issues that concern and connected both European Union and Eritrea ካለች በኋላ በዚህም ደስተኛ ነኝ የአውሮፓ ህብረትና ኤርትራን በሚያገናኙ ጉዳዮች ዙሪያ ላይ በመወያየታችን ካለች በኋላ grateful to EU ambassador Joanna Darmani for hosting የአውሮፓ ህብረት አምባሳደር በዛ ላደረገልን አቀባበል አመሰግናለሁኝ ብላ ጻፈች። ይሄ ነው የሆነው። ዘን አስተማማኝ ከሆኑ የዲፕሎማቲክ ምንጮች የደረሰ ምንድነው የሚለው የሁለትዮሽ ጉዳዮች ጋር ተወያይተዋል። በኤርትራና በአውሮፓ ህብረት መካከል ያለውን የተበላሸ ግንኙነት መልሶ መጠገን በሚቻልበት በተለይ የአውሮፓ ህብረት ኤርትራን በተደጋጋሚ በሰብአዊ መብት ጥሰት ይከሳታል፣ ከአሸባሪዎች ጋር ግንኙነት አላት በማለት የአውሮፓ ህብረት የኤርትራ መንግስትና ሰራዊት ኢትዮጵያ ውስጥ ገብቶ እጅግ የከፋ ሰብአዊ መብት ጥሰት አድርጓል በማለት የተለያዩ ውሳኔዎችን አሳልፏል። በዚህ ጉዳይ ላይ መሻሻል መቀራረብ በሚኖርበት ጉዳይ ላይ ተወያይቷል። የቀጠናው የሰላም ሁኔታን በተመለከተ በቀይ ባህር በየመን ሀውቲ ለቀይ ባህር ደህንነት መረጋገጥ ኤርትራ አስፈላጊውን ሚና መጫወት አለባት በሚል በተመሳሳይ ውይይት ካደረጉ በኋላ ኤርትራ መንግስት በጎረቤት አገራት በግልጽ ጣልቃ በመግባት ጦርነትን እያፈፋመ ነው፣
አዳዲስ ጦርነት እንዲፈጠር እያደረገ ነው። የአፍሪካ ቀንድን ብሎም ቀይ ባህርና መካከለኛው ምስራቅ ላይ ለተፈጠረውና ለሚፈጠረው የበለጠ ግጭትና ጥፋት ያልተቆጠበ የተለላኪነት ሚና እየተወጣ ነው የሚል የአውሮፓ ህብረትን ግምገማ ተነግሯቸዋል። በዚህም በሱዳን የሱዳን ወታደሮችን በመደገፍ የሱዳን አርሚ ፎርስን በመደገፍ በማሰልጠን ሚሊሻዎችን በመመልመል ለከፋ የሰብአዊ መብት ጥሰት ሱዳን ውስጥ ያለው የእርስ በርስ ጦርነት ኢኔብለር በመሆን ሚናውን በመወጣቱን ኢትዮጵያን አስቀድሞ በሰሜኑ ጦርነት ወቅት እጅግ የከፋ የሰብአዊ መብት ጥሰት ማድረጉን በአሁኑ ሰዓት ደግሞ ከህወሓት ጋር በመጣመር ለቀጣይ ጥፋት በከፍተኛ ደረጃ እየተጫወተ መሆኑን በውስጥ ጉዳይ ጣልቃ ገብቶም በኢትዮጵያ ውስጥ ለሚንቀሳቀሱ የታጠቁ ድርጅቶች የትጥቅ፣ የስንቅ፣ የስልጠና፣ የመረጃ፣ የፕሮፓጋንዳ ስራ እየሰራ መሆኑን ከዚህ ተግባሩም ሊገታ እንደሚገባው በተመሳሳይ ኤርትራ ከኢትዮጵያ ጋርም ይሁን ከሌሎች ጋር በቀጠናው ካሉ ሀገራት ጋር ያላትን ልዩነት በውይይት በዲሞክራሲያዊ መንገድ በዲፕሎማሲ ለመፍታት ወደ ጠረጴዛ መመለስ እንዳለባት እንዲሁም ለየመኑ ሐውቲዎች የጦር መሳሪያ በማስተላለፍ ወሳኝ ሚና እየተጫወተች መሆኑን ከዚህ ተግባሯም ልትገታ እንደሚገባ እንዲሁ ማስጠንቀቂያም ምክርም ተሰጥቷል። እንግዲህ የመን ውስጥ ያለው የሚንቀሳቀሰው ሐውቲ ወይም አንሳራላህ እንደምታውቁት የጦር መሳሪያዎችን የሚያገኘው በዋነኝነት በፖርት ሱዳንና ሱዳን ውስጥ ባሉ ወደቦችና እነዚህ ሶአኪንና የፖርት ሱዳን ወደቦች ነው። ወደነ ፖርት ሱዳንና ወደ ሶአኪን የሚሄደው የጦር መሳሪያና የሎጂስቲክስ ድጋፍ ከነዚህ ከፖርት ሱዳንና ከሶአኪን ያገኛል። እነዚህ ከላይ ከፖርት ሱዳንና ከሶአኪን ያሉት ወደ የመን እንዲሄዱ የማስተላለፍ አልፎም የጥበቃ ስራ የጀባም ስራ የሐውቲ አማጽያንም በሚመጡበት ጊዜ በተለያየ ፓስፖርት ኢቭን ለየመን ለሐውቲ አማጽያን በመመልመል በወሳኝነት የቀይ ባህር አፋሮችን በመመልመል ኢኔብለር የሆነበት ሁኔታ ከዚህ ተግባሩ እንዲገታ ከዛ ባለፈ ለተከታታይ 15 20 እና ከዚያ በላይ ዓመታት የታሰሩ የጂ15 የቡድን 15ን ጨምሮ በሃይማኖት እመቃ ጭቆና በሰብአዊ መብት ጥሰት ያለምንም ፍርድ ቤት የታሰሩ ያለምንም ፍርድ ቤት ሳይቀርቡ የታሰሩት በሙሉ በአስቸኳይ እንዲፈታ በተመሳሳይ በኤርትራ ውስጥ የዲሞክራሲ የሐሳብ በነጻነት የመግለጽ እነዚህን ሁሉ እንዲያከብር እየተጠቀሱ ያሉ ጥሰቶችን እንዲፈታ የሚዲያ ነጻነትን እንዲያረጋግጥ በትልቁ ግን በመካከለኛው ምስራቅ ላለው ለኢራን አጋር በመሆን አሁን ደግሞ ቀይ ባህርን ዘጋለው ለሚለው የባቤል መንደብ በነገራችን ላይ የሆርሙዝም የባቤል መንደብ የቀይ ባህር ወሳኝ ተጠቃሚ የሚባለው በተለይ በኢነርጂ ረገድ አውሮፓ ነው። እኛም ደግሞ ይመለከተናል። ያው ይሄን ኢትዮጵያ ይመለከታታል በኢነርጂ ዘርፍ የሚለውን እየኖርንበት እያያችሁ ስለሆነ ብዙም ትንተና ማብራሪያ የሚያስፈልገው አይደለም። ከላይ ከሜዲትራኒያንም ወደ ኢትዮጵያ ለማምጣት በስዊዝ ካናል በኩል በአብዛኛው እንጠቀምበታለን። የኛ ኦፍ ኮርስ በሆርሙዝ ወደ በኢንዲያን ኦሽን አድርጎ በታች ወደ ቻይና ወደ ህንድ የሚላኩ ሸቀጦቻችን ሞሮለስ የባቤል መንደብ ከተዘጋ ሌላ ጉዳይ ስለሆነ የአውሮፓ ህብረት የሆርሙዝ ሰርጥ እንዲከፈት ፍላጎት አለው፣ የጸና ፍላጎት። አሁን ፍላጎታቸው እነሱ ትልቁ ችግር የመጣው ከአሜሪካ ጋር ተደርበን የኢራን የእስራኤልና የአሜሪካን ውጊያ ውስጥ አንገባም የሚል ነው። ከዛ ሲያልፍ እንግዲህ ጦርነቱ ካለፈ ከኢራን ጋር ተነጋግረን ኢራን የምትዘጋው ከሆነም በራሳችን ኢንዲፔንደንትሊ ወደ ውጊያ እንገባለን የሚል እቅድ አላቸው። እሱን እየተከታተላችሁት ነው። ከዶናልድ ትራምፕ አሜሪካ ጋር ያለው ሰጣ ገባ፣ በተለይ የኢዩ አባል ሀገራት ያው ኔቶ የአሜሪካን የጦር መሳሪያዎች አውሮፕላን አላሳረፍም የሚል የእስራኤል የጦር መሳሪያ የጫኑ አውሮፕላኖች እንዳይነሱ የሚል ከፈረንሳይ ጋር የጦር መሳሪያ ሁሉ የግዥ የሽያጭ ስምምነት እስከመሰረዝ ያ በራሱ የሚፈጥረው አንድ ጉዳይ አለ። ስለዚህ የመጨረሻ ማስጠንቀቂያ ነው የተሰጣቸው። ይህንን ተላልፋቸው የምትገኙ ከሆነ በተለይ ህወሓት ጦርነት ለመክፈት ሙሉ ዝግጅቱን ተስፋ አድርጎ ሻዕቢያን ነው ተስፋ ያደረገው። አልቡርሃንን ተስፋ አድርጎ ነበር። አልቡርሃን ያው
የምን እንትን ከምን አያስጥልም ሆኖ አልቡርሃንም እያበቃለት ነው ያለው። ስቲል ተስፋ ያደርጉም እያልኳቸው አይደለም። በዋነኝነት ግን ለመውጫ ለመግቢያም ከኢትዮጵያ ከሉዓላዊነትን ጥሶ ከድንበር ጥሶ ያለምንም የጉምሩክ ጉዳዮች ዓለም አቀፍ ወሰንን ጥሶ ከፍተኛ ቁጥር ያለው 10 ክፍለ ጦር ያስገባበት የጦር መሳሪያ የሚወጣ የሚገባበት እነዚህም በሙሉ እንዲያቆም ተነግሮታል። ጦርነት የሚነሳ ከሆነ አሁን በቀጣይ እንግዲህ የምትሰሙት በቀጥታም ይሁን በተዘዋዋሪ ጦሩን ያስገባውን ክፍለ ጦር እንደሚስብ ይጠበቃል። ወደኋላ የተለያዩ መረጃዎች ይመጣሉ። ዙሮ ከባድ የሆነ ማስጠንቀቂያ ተሰጥቶታል። ለህዋት ሰዎችም ወደ ጦርነት ለመግባት የሰላም ስምምነቱን ወደኋላ ለመጣስ የአውሮፓ ህብረት በዋናነት አነጋጋሪ አደራዳሪ ነው። በፌዴራል መንግስት በኩል በጦርነት የመፍታት ምንም አይነት ፍላጎት የለንም፣ ድጋፍም እናደርጋለን በሚል ያው እንግዲህ የበጀትም የተሰጠው 1 ቢሊዮን ፕላስ ወደ 6 ሚሊዮን ምናምን ያንን ተሰጧቸዋል። አልሰጠንም ብሎ ሲጮሁ የነበሩ ሰዎች ሲሰጣቸው ግን ዘይ kept silent ደሪሹ ሶስቱን ካልኳችሁ ሌላው እንግዲህ መካከለኛው ምስራቅ ነው። ትናንት ማታ እንዳልኳችሁ በውሎ ፕሮግራም ንግግር ያቀርባሉ ብያችሁ ነበር። ዶናልድ ትራምፕ ዝርዝር አቅርበዋል። የተለየ ነገር የለውም ካልኳችሁ በውሎ ፕሮግራም ከነገርኳችሁ የተለየ ነገር ያቀረበው አልመሰለኝም። የጦርነቱ መነሻ ግብ ምንድን ነበረ፣ የተገኙ ውጤቶች፣ ቀጣይ ስጋቶችና የጦርነቱ ፍጻሜ ምን ይሆናል በሚለው ጉዳይ ላይ ነው ሊያቀርቡ የሚችሉ ብያችሁ ነበር። በዚህ ውስጥ የሚያጠነጥን ነው። ዞሮ አሜሪካ ኢራንን ወደ ስቶኔጅ ወደ ድንጋይ ዘመን ትቀይራታለች ብለዋል። ምን ማለት ነው ወደ ድንጋይ ዘመን ማለት? እንግዲህ ስልጣኔ ባልነበረበት ዘመን ሰው ይኖርበት የነበረውን መብራቱን አጥፍተህ ወደ ኩራዝ ወደ እንጨት የምትመልሰው ከሆነ የትራንስፖርት ሲስተሙን መሰረተ ልማቱን ያ ወደ ድንጋይ ዘመን ስቶኔጅ ወደሚባለው እንመልሳለን። ሜይቢ የኒውክሌር አታክ ነው። ምንድን ነው የድንጋይ ዘመን? እሱን ዘን ፔቴክሴትም የጦር ዲፓርትመንት ኦፍ ዋር የጦር ሚኒስትሩ ባክ ቱ ስቶኔጅ ብለው አሁን ጽፈዋል። ጠዋት ላይ ታችሁት ከሆነ ምን ማለት ይሆን? እሱን አብረን የምናየው ነው የሚሆነው። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ